አይጥመኝ ሄደሽብኝ ከመሰቃይ እችላለሁ ቢያመኝ ፈጣሪ አቅሜን ያውቃል አልችል አልሰጠኝ አጥቼሽ ከሚያመኝ ከሚነሳኝ ጤና ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና ካንቺ አይበልጥም ይሁን ደህና እንዳላጣሽ ልቻልሆን ካንቺ አይበልጥም ይሁን ፍቅሬ ካንቺ አይበልጥም ክብሬ ክብሬ አጥቼሽ ከሚያመኝ ከሚነሳኝ ጤና ከሚነሳኝ ጤና የታባቱ ፍቅሬ እንዳልሽው ይሁን እያለ መጥቷል ብሩኬ። what are you doing ብሩኬ? what are you doing? እንዴት ነው ነገሩ? እንዴት ነው እንዴ? በሱፍ ወሽመጣችንን ልቆርጠን ነው ወይስ ምንድን ነው? አልገባኝም። እንዴ ይቻላል እንዴ? እስከ ማታ ድረስ አሁን አዳሚ ምን ይሆን ምንድን ነው እያለ ሲጠብቅ ከዛ የጠበቅነው ሌላ የሚሆነው ሌላ ሆኖ ወሽመጣችን ቆረጥ እንዳይል ማለት ነው። ሁልሽም ተረጋግተሽ ጠብቂ ማለት ነው። ለማንኛውም እኔ ሙዚቃውን አስገብቼዋለሁ። እንግዲህ ኮፒራይት ይስጠኛ ይስጠኛለሁ አለ ከሰጠኝ አነሳዋለሁ ማለት ነው። ለእናንተ ለማስደመጥ ደግሞ ዛሬ 2 ጊዜ ነው ቪዲዮ የለቀቀውና ሌላም አለ እዚህ ጋም ደግሞ መጥቷል ማለት ነው። ዛሬ ብሩክ ያልተቻለም ነው የምላችሁ የቅመሜ ንጉስ አዳሚ እዛ ፎቶ ምንድነው እያገላበጠች አንዴ በቀሚስ አንዴ በእንትን እያደረገች እየዘቀዘቀች እየተራገጠች ትውላለች። እሱ እንደዚህ ፏፈሽ ብሎ እየሳቀ እዚህ ጋር ደግሞ በቴዲ ሙዚቃ እየቀወጠው ነው። አልተቻለም ነው የምላችሁ የቅመሜ ንጉስ። ለማንኛውም እሱ እንደዚህ ፏፈሽ እያለ ይመጣል። አዳሚ እዛ ጋር ፎቶ እየዘቀዘቀች ቀሚስ እያለበሰች እየተራገጠች ትውላለች። እሱ ደግሞ እዚህ ይዝናናል፣ ይስቃል፣ ይጫወታል እንደዚህ ደስ ብሎት ምናምን ለቅመሙ ለሚስቱ ኢንሻአላህ ሚስቱ ሆና ደግሞ እንደዚህ ልጆች ወልደው 4 ልጆች ወልደው እምናይ ይሆናል ኢንሻአላህ። ፈጣሪ ያጣምረው ማንም አይለያየውም። እና ውዶቼ እዚህ ጋር እንግዲህ ለጉዳ ሳምሯት ምትኮ እንዳይገኝ ጥሎኛል ከጇ ላይ እንዳሻት አድርገኝ በምን ይኮነናል ቢጠየቅስ ነፍሷ የሸተይ ፍቅር ነው የገዛችኝ እሷ እያለ መጥቷል ማለት ነው ውዶችዬ። ለማንኛውም ይመችክ ብሩክ አለማየሁ አሸብር ተብለሃል። እናንተ እንዴው ሚዲያውን እኮ በአንድ እግሩ ነው ያቆምከው። ያው ሚዲያ እንትኑ አይዲያው እናንተን የሚመጥን ባይሆንም እንኳን አንጫጫኸን ብሩኬ። እንዴ አልተቻላችሁም ከቅመሜ ጋር አልተቻላችሁምና ለቅመሜ እንግዲህ ምርጥ ሙዚቃዎች ጋብዟታል ማለት ነው። ለማንኛውም ውዶቼ በምንም አይዲያ በምንም ነገር ይምጡ እንዳትሸበሩ፣ ፋፈሽ ብላችሁ ጠብቁ። ደስታ ከሆነ እንደሰታለን፣ ሌላ ከሆነ ምናምን እሱና አይወራም እሱ ማለት ነው። ለማንኛውም የሚመጣውን መቀበል መቻል አለባችሁ። የሆነ ነገር ስታስቡ ማለት ነው ይሄ ነገር ነው የሚሆነው በቃ ያ ነገር ነው የሚሆነው ብላችሁ ሳይሆን ሊሆንም ላይሆንም ይችላል ብላችሁ ማሰብ አለባችሁ። ምክንያቱም ወሽመጣችሁ እንዳይቆረጥ ለእናንተ አስቤ ነው። እሺ እና ውዶቼ ከምትዘቀዝቁ፣ ከምትሳደቡ፣ ከምትራገጡ ምናምን በሙዳችሁ ፈታ በሉ። ዝም ብላችሁ በቃ ወንጀል ከመሰብሰብ ኃጢአት ከማብዛት ምናምን እንደዚህ በቃ ፏፈሽ እያላችሁ አሁን ደግሞ በዓል ነው ምናምን ተደሰቱ ውዶቼ። አይምሯችሁን በማይረባ ነገር ቢዚ አታድርጉትና ውዶቼ። በጣም እንግዲህ ሱፍ ለብሶ ግማሽ በግማሽ ምናምን ግን ምንድነው የሚለው እዛ እኔ ላይ ያለችዋን የተጻፈችዋን ነው እያነበብኩ ያለሁት እና ምን ይላል መሰላችሁ? ቀለበት ነው የሚለው። እሺ እንዴ የኔ ነው ይሄ የኔ ሀሳብ ነው። እሺ ያነበብኩት ነው ለኔ ታዬ ማለት እዚህ ጋር ተገልብጦ ነው። እኔ ተገልብጬ ነው እሱ ተገልብጦ አላውቅም። ብቻ ግን ጽሁፉ ተገለባብ እኔ በጉራጌኛ ይሁን የተጻፈው አላውቅም። ለማንኛውም ውዶቼ ወይ ግብዣ ተጠርቶ ሊሆን ይችላል፣ ወይ ደግሞ ሰርፕራይዝ ሊሆን ይችላል፣ ወይ ደግሞ ምናምን ነገር ምናምን ብቻ ግን ፋፈሽ ብላችሁ ዘና ብላችሁ ጠብቁ ማለት ነው ውዶችዬ። ኢንሻአላህ ከይር ያድርገው። በዚህ ልክ ግን ወላሂ እኔ አንዳንዴ የሚገርመኝ ማለት ነው
መታደል ነው። አንዳንድ ጊዜ አይምሯችን እንደዚህ በጥሩ ነገር እንትን ስንለው ደስ ይላል። የሰዎችን ከፍታ የሰዎችን ደስታ ማየት በጣም ደስ ይላል እና ለራሳችንም ይሄ ነገር ይጠቅመናል። እና እኛ ጋር ብዙ ጊዜ የአረብ ሀገር ልጆች አረብ ሀገር የምንሰራ ልጆች በሚለው ይስተካከል እና እዚህ ጋር የምንኖር ሰዎች ብዙ ጊዜ የሰው ደስታ ያስደስተናል። ፋሚሊ ያለ ሌሎች ኢቭን እስከነ መፈጠራቸው ለማናቃቸው ሰዎች ራሱ ደስታን የምንፈጥር ደስታን የምንመኝ ሰዎች ነን ብዛት እዚህ ውጭ ሀገር የምንኖር ሰዎች ማለት ነው። ምክንያቱም እርቃችሁ ስትኖሩ ከቤተሰቦቻችሁ ከሀገራችሁ ወጥታችሁ ስትኖሩ ብዙ ነገሮችን ታስባላችሁ፣ ራሳችሁን ታዳምጣላችሁ፣ ወደ ራሳችሁ የምትመለሱበት ነገር ነው ምናምን እና አንድ አይደለም። አሁን ከሀገር ስትወጡና አገር ቤት እዛው የሚኖሩ ሰዎች አንድ አይደለም። አስተሳሰባችን በጣም የኛ ነገሮችን በሰፊው ማሰብ እንችላለን ምናምን ማለት ነው። ማለት አገር ቤት ያሉት ማሰብ አይችልም ማለት አይደለም፣ ግን ሞርዛን ስትወጡ እንዴት ነው አሁን የሆነ ሰው አገር ቤት ሆኖ በጣም አስቸጋሪ የነበረ ሰው ሲወጣ ከሀገር ውጭ ሲሆን ቤተሰቡን አገሩን ለቆ ውጭ ሀገር ሲሰደድ ይማራል። ያን ልጅ ተስተካክሎ ምናምን ጨዋ ሆኖ ታገኙታላችሁ። ገባችኋ? እና እንደዛ ነው በቃ ውጭ ሀገር የምንኖር ሰዎች አይምሯችንን ሰፋ እናደርገዋለን፣ ወደ ራሳችን እንመለሳለን፣ እናዝናለን አይነት ነገር እና የሰው ደስታ የሚያስደስተን ልጆች ነን። ብቻ አላህ ደግሞ ለእኛም ደስታን የምንፈጥርበትን መንገድ ያመቻችልን፣ ደስተኞች ያድርገን፣ ጤናማ ያድርገን እና ውዶችዬ ምን ልላችሁ ነው ከምንም በላይ ሀይሚዬና እነ ብሩኬም ይረዱታል ብዬ አስባለሁ። ያው ግዴታ ሆኖባቸው ስራ መስራት ምናምን ስላለባቸው ነው እንጂ እነሱን ምን ያክል እንደምንወዳቸው ያውቃሉና ሁሌ ስለነሱ ደስታ ሁሌ ስለነሱ ነገር ነው የምንጨነቀው ብዛት ከራሳችን አልፈን ማለት ነው ውዶቼና ደስ ይላል። ይሄ ባህሪ ደስ ይላል። እኛን የሚጎዳን ነገር አይደለም፣ ምክንያቱም መልካም ነገር ስለሆነ ማለት ነው እና በጣም ደስ ብሎኛል። ዛሬ እንግዲህ ፏፈሽ ብሎ ብሩኬ በዚህ መንገድ መጥቷል። ላይቭ ላይ ገብቶ ነበር ምናምን እያሉ እንትን ላይ ነው የሆነ ቤት ዞር ብዬ ነበርና ላይቭ ላይ ገባ ብዬ ከዛ ብሩኬ ላይቭ ላይ ገብቶ ነበርና ማታ እንገናኝ ብሎ አለ ነው ምናምን ብለው ሲሉ የት ጋር ከዛ ፖስት ያደረገው ነገር አለ ብዬ ስገባ ስመጣ እዚህ ዩቲዩብ ላይ የለም ፖስት የተደረገ ነገር። ሜቢ ከዚህ በኋላ ሊፖስት ይችላል አላውቅም። ሩጭ ነው የገባሁት የሆነ ነገር ፖስት የሆነ ነገር ተናግሯል ሲባል ማለት ነው። እና ለማንኛውም የሚመቻችሁ በሰላም በደስታ የምናያቸው ያድርገን። ውዶችዬ ወዳችኋለሁ። ባይ ባይ። አታስቡ፣ አትጨነቁ ስለምንም ነገር። አሁን ሲጀመር ሁሉም ሰው ተረጋግቷል ይመስለኛል እና ሁላችሁም ወደ ራሳችሁ የተመለሳችሁ ይመስለኛል። ብዛት እያየሁ ነበረ ምናምን እና የኔ የዋሆች እኔ የማዝነው ብዙ የምር ብዙ ራሳቸውን የጎዱ ልጆች ነበሩና ከዚህ በኋላ ትምህርት ይሆናችሁ ውዶቼ።